የኢራን እስራኤልና አሜሪካ ግጭት ዘላቂ መፍትሄ ሳይገኝለት በጊዜያዊ ተኩስ አቁም ጋብ ብሎ ይገኛል። በፕሬዝዳንት ዶናልድ ትራምፕ የተራዘመው የተኩስ አቁም ሙሉ ለሙሉ ሊፈርስ እንደሚችልም ፍንጮች እየታዩ ሲሆን አሜሪካ ለድርድር ተወካዮቿን ወደ ፓኪስታን ለመላክ ዝግጅት አጠናቃለች። የውጭ ጉዳይ ሚኒስትሯን አባስ አራግቺን ጨምሮ ከፍተኛ ዲፕሎማቶችን ወደ ፓኪስታን የሰደደችው ኢራን ከአሜሪካ ጋር የታቀደ ድርድር የለም ስትል ጉዳዩን አስተባብላለች። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በዕለቱ የተሰሙ ዋና ዋና ወታደራዊ መረጃዎችን ወደ እናንተ ለማድረስ ተገኝተናል። ከላይ ካነሳናቸው ጉዳዮች በተጨማሪም እስራኤል ከኢራን ጋር ጦርነት መቀጠል እንደምትፈልግ ለአሜሪካ ስለማሳወቋና ቭላዲሚር ፑቲን ለመጨረሻ የሰላም ድርድር ዜሌንስኪን ወደ ሞስኮ ስለመጋበዛቸው የምንነግራችሁ መረጃ ይኖረናል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። አይገርምም? በፒያሳ መሬት አይሸጥም እድል እንጂ። እንዴት ካላችሁ አራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበት ብቸኛው አጋጣሚ ተመቻችቷል። እንዲሁም ከፍሬንድሺፕ ፓርክ አጠገብ እያስገነባን ባለነው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 40% ቅናሽ አድርገን ባለ 1 መኝታ 3.6 ሚሊዮን ብር፣ ባለ 2 መኝታ በ6 ሚሊዮን ብር፣ ባለ 3 መኝታ በ8.6 ሚሊዮን ብር እየሸጥን ነው። በዛ ላይ ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና ባንክ ብድርም አመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃ፣ የልጆች መጫወቻን ያካተቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን በ1.8 ሚሊዮን ብር ሙሉ ክፍያ ከ400 ሺህ ብር ቅድመ ክፍያ ጀምሮ ይዘን መተናል። ደግሞ ልብ ይበሉ፣ የኛ ልዩነት እኛ የምንሸጠው በኔት ኤሪያ ብቻ ነው። መረጃ ለመጠየቅ ከፈለጋችሁ በ0919422374 ወይም 0980750606 ላይ ይደውሉልን። ኢራን ተወካዮቿን ወደ ፓኪስታን ላከች። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ የተመራ ከፍተኛ ልዑክ ለወሳኝ ዲፕሎማሲያዊ ውይይት ወደ ፓኪስታን ኢስላማባድ አቅንቷል። ይህ ጉብኝት በኢራን በአሜሪካና በእስራኤል መካከል እየተካሄደ ያለውን ጦርነት ለማቆም በሚደረገው ጥረት ውስጥ እንደ ትልቅ ተስፋ ቢታይም ከፍተኛ ዲፕሎማሲያዊ ውጥረቶች የታዩበት ሆኗል። ጉብኝቱ በኢራንና በአሜሪካ መካከል የተጀመረውን የሰላም ድርድር ለመቀጠል ያለመ ሲሆን ፓኪስታን በሁለቱ ወገኖች መካከል እንደ ዋነኛ አሸማጋይ በመሆን እያገለገለች ትገኛለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አማካሪ የሆኑት ጃሬድ ኩሽነር እና ልዩ መልእክተኛው ስቲቭ ዊትኮፍ ዛሬውኑ ኢስላማባድ እንደሚገቡ ቢጠበቅም የኢራን ውጭ ጉዳይ ሚኒስትር ከአሜሪካ ልዑካን ጋር ምንም አይነት ቀጥተኛ ንግግር እንደማይደረግ አሳውቋል። የኢራን ባለስልጣናት ሀሳባቸውን በቀጥታ ለአሜሪካ ከማቅረብ ይልቅ ለፓኪስታን ባለስልጣናት እንደሚያስተላልፉ ገልጿል። ኢራን አሜሪካ በሆርሙዝ የባህር ወሽመጥ ላይ የጣለችውን የባህር ኃይል እገዳ ካላነሳችና ከልክ ያለፈ ጥያቄዎችን ካላቆመች በድርድሩ እንደማትካፈል እየገለጸች ነው። በእስራኤልና በሄዝቦላ መካከል ያለው ግጭት መቆም ለሰላም ድርድሩ ስኬታማነት እንደ ቅድመ ሁኔታ እየተነሳ ይገኛል። በፓኪስታን አሸማጋይነት ተደርጎ የነበረው የ2 ሳምንት የተኩስ አቁም ስምምነት በሚቀጥሉት ቀናት ሊጠናቀቅ መሆኑ ድርድሩን አስቸኳይ እንዲሆን አድርጎታል። በውይይቱ ምክንያት የፓኪስታን መዲና ኢስላማባድ በከፍተኛ የጸጥታ ጥበቃ ስር ትገኛለች። ዋና ዋና መንገዶችም ተዘግቷል። ድርድሩ ስኬታማ ካልሆነም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኃይል ማመንጫዎችና ድልድዮች ላይ ጥቃት እንደሚሰነዝሩ ዝተዋል። በአጠቃላይ የኢራን ተወካዮች ጉብኝት ለቀጠናው ሰላም ወሳኝ ቢሆንም በሁለቱ ወገኖች መካከል ያለው ከፍተኛ አለመተማመንና ቀጥተኛ ንግግር ለማድረግ አለመፈለግ ድርድሩን አስቸጋሪ አድርጎታል። ጦርነቱ እንዲቀጥል እፈልጋለሁ። እስራኤል የእስራኤል ባለስልጣናት ከኢራን ጋር የጀመሩትን ጦርነት ለመቀጠልና ኢራንን ወደ ድንጋይ ዘመን ለመመለስ ዝግጁ መሆናቸውን ለአሜሪካ መግለጻቸውን የሚያሳዩ ዘገባዎች ወጥቷል። ይህም የሆነው በአሜሪካና እስራኤል ጥምረት የተጀመረው ጦርነት ለአጭር ጊዜ በቆመበትና በፓኪስታን አደራዳሪነት ድርድር እየተካሄደ ባለበት ወቅት ነው። እስራኤል ከኢራን ጋር የከፈተችውን መጠነ ሰፊ ጦርነት በድጋሚ ለመቀጠል ያላትን ከፍተኛ ፍላጎት ለአሜሪካ መንግስት ማሳወቋን የቅርብ ጊዜ መረጃዎች አመላክቷል። የእስራኤል መከላከያ ሚኒስትር እስራኤል ካዝ እንደገለጹት የአገሪቱ መከላከያ ሰራዊት IDF በኢራን ላይ አዳዲስ ጥቃቶችን ለመሰንዘር
በተሟላ ዝግጁነት ላይ የሚገኝ ሲሆን ከዋሽንግተን አረንጓዴ መብራት ብቻ እየጠበቀ ነው። እስራኤል ጦርነቱ እንዲቀጥል የፈለገችው የኢራንን የኢነርጂ የኤሌክትሪክና የኢኮኖሚ መሰረተ ልማቶች ሙሉ በሙሉ በማውደም ሀገሪቱን ወደ ድንጋይ ዘመን ለመመለስ መሆኑን መከላከያ ሚኒስትሩ በይፋ ተናግሯል። የእስራኤል ባለስልጣናት የኢራንን ከፍተኛ አመራሮች የማጥፋት እርምጃ ተጠናክሮ እንዲቀጥል ይፈልጋሉ። ይህም በየካቲት ወር መጨረሻ የተገደሉትን የቀድሞውን የበላይ መሪ አያቶላህ አሊ ሐሜኒን ተተኪዎችንም የሚጨምር ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዝዳንት ዶናልድ ትራምፕ ጋር ባደረጉት ውይይት በኢራን ላይ እየተደረገ ያለው ወታደራዊና ኢኮኖሚያዊ ጫናም ተጠናክሮ እንዲቀጥል ሙሉ ቅንጅት እያደረጉ መሆኑን ገልጿል። ምንም እንኳን እስራኤል ጦርነቱ እንዲቀጥል ብትወተውትም የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በፓኪስታን በኩል ከኢራን ጋር የሰላም ድርድር ለማድረግ ጥረት እያደረገ ይገኛል። ፕሬዝዳንት ትራምፕ በቅርቡ በሊባኖስ በኩል ያለውን የተኩስ አቁም ለ3 ሳምንታት ማራዘማቸው በእስራኤል በኩል ጦርነቱን የማቆም ፍላጎት የላቸውም የሚል ጥርጣሬናም ቅሬታን ፈጥሯል። በሌላ በኩል ኢራን የአሜሪካና የእስራኤል በሆርሙዝ የባህር ወሽመጥ በኩል የሚደረገውን የነዳጅ ዝውውር ሙሉ በሙሉ እንደምትዘጋና በቀጠናው ባሉ የአሜሪካ የጦር ሰፈሮች ላይ ያጸፋ እርምጃ እንደምትወስድ በማስጠንቀቅ ላይ ትገኛለች። የእስራኤል ፍላጎት የኢራንን የኒውክለርና ወታደራዊ አቅም ለአንዴና ለመጨረሻ ጊዜ ማዳከም ቢሆንም አሜሪካ ግን ጦርነቱ ያስከተለውን የዓለም ነዳጅ ዋጋ መናርና የቀጠናዊ ቀውስ ስጋት ግምት ውስጥ በማስገባት በድርድር መፍትሄ ለመፈለግ እያመነታች ትገኛለች። ይህ ሁኔታ በዋሽንግተንና በቴልአቪቭ መካከል ያለውን ወታደራዊ ቅንጅት ወደፊት ምን ሊያደርገው እንደሚችል አጠራጣሪ አድርጎታል። የኢራን ጦር መርከቦችን ያዘ። በሆርሙዝ የባህር ወሽመጥ የኢራን ባህር ኃይል የኮንቴነር መርከቦችን መያዙን ተከትሎ የቀጠናው ውጥረትና የዓለም አቀፍ ንግድ ስጋት እያየለ መጥቷል። በፈረንጆቹ የዘመን ቀመር ኤፕሪል 24 2026 የኢራን አብዮታዊ ጥበቃ ዘብ IRGC MSC ፍራንቼስካና ኢምፔዲኒዮ የተባሉ ሁለት ግዙፍ የኮንቴነር መርከቦችን በቁጥጥር ስር መዋሉን ይፋ አድርጓል። የኢራን ባህር ኃይል የላይቤሪያ ሰንደቅ ዓላማ የምታውለበልበውን ኢምፔዲዮና በፓናማ የተመዘገበችውን MSC ፍራንቼስካ በቁጥጥር ስር አውሏል። ኢራን መርከቦቹን የያዘችው የባህር ላይ ደህንነት ደንቦችን በመጣስና ያለ ፍቃድ በመንቀሳቀሳቸው እንደሆነ ገልጻለች። ይሁን እንጂ ድርጊቱ አሜሪካ በኢራን ወደቦች ላይ የጣለችውን የባህር እገዳ ለመበቀል የተወሰደ እርምጃ እንደሆነ ይገመታል። ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱን ቢያራዝሙም አሜሪካ በበኩሏ የኢራን የነዳጅ መርከቦችን በመያዝ እገዳውን እያስፈጸመች ትገኛለች። በሆርሙዝ ሰርጥ የሚተላለፈው የነዳጅና የጋዝ ዝውውር በመስተጓጎሉ የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል $100 አካባቢ እንዲቆይ አድርጎታል። ቀደም ሲል በቀን በአማካይ 138 መርከቦች ያልፉበት የነበረው ይህ ወሽመጥ አሁን ላይ መርከቦች በደህንነት ስጋት ምክንያት ጉዟቸውን ለማቋረጥ ወይም መስመር ለመቀየር ተገዷል። ይህ ድርጊት በፓኪስታን ሊካሄድ በነበረው የሰላም ንግግር ላይ ጥቁር ጥላ ጥሏል። ኢራን የሆርሙዝ ሰርጥ ደህንነት ቀይ መስመራችን ነው በማለት የቀጠናውን ቁጥጥር ለማጥበቅ እየሞከረች ነው። በቁጥጥር ስር በዋሉት መርከቦች ላይ ከ$90 ሚሊዮን በላይ ዋጋ ያላቸው ኬሚካሎች፣ ፕላስቲኮችና የብረት ውጤቶች ለተለያዩ ሀገራት ማለትም ህንድ፣ ግብጽና ግሪክን ጨምሮ ሊደርሱ የነበሩ መሆናቸውን የንግድ ሰንሰለቱን አወሳስቦታል። ይህ ክስተት በኢራንና በአሜሪካ መካከል ያለውን የመርከብ መያዝ ጦርነት አዲስ ምዕራፍ ውስጥ የከተተ ሲሆን የዓለም ኢኮኖሚ ከወዲሁ የዋጋ ንረት ስጋት ገጥሞታል። ፑቲን ዜሌንስኪን ወደ ሞስኮ ጋበዙ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬኑ አቻቸው ቮሎዲሚር ዜሌንስኪ ጋር በሞስኮ ለመገናኘት ዝግጁ መሆናቸውን በድጋሚ ገልጿል። ይሁን እንጂ ይህ ስብሰባ እንዲካሄድ ክሬምሊን ያስቀመጣቸው ጥብቅ ቅድመ ሁኔታዎችና የዩክሬን ወገን ያለው ተቃውሞ የሰላም ሂደቱን አሁንም አጣብቂኝ ውስጥ ከቶታል። ፕሬዝዳንት ፑቲን ዜሌንስኪ ለሰላም ድርድር ዝግጁ ከሆኑም በማንኛውም ጊዜ ወደ ሞስኮ መምጣት እንደሚችሉና ደህንነታቸውም እንደሚጠበቅ ገልጿል። ሆኖም ክሬምሊን ለዚህ ስብሰባ በርካታ መስፈርቶችን አስቀምጧል። ስብሰባው መካሄድ ያለበት ቀደም ብሎ በባለሙያዎች ደረጃም የተደረሱ ስምምነቶችን ለመፈረም
ወይም ለማጽደቅ ብቻ መሆን አለበት ብሏል ክሬምሊን። ፑቲን በሶስተኛ ሀገር ለመገናኘት የቀረቡ ጥያቄዎችን ውድቅ በማድረግ ስብሰባው በሞስኮ ብቻ እንዲሆን ይፈልጋሉ። በተጨማሪም ፑቲን ለስብሰባ ተብሎ ብቻ የሚደረግ ውይይት እንደማይቀበሉና ስብሰባው ግልጽ ዓላማና ውጤት ሊኖረው እንደሚገባ አሳስቧል። የዩክሬን ባለስልጣናት የፑቲንን ጥሪ ተቀባይነት የሌለው ሲሉ ውድቅ አድርገውታል። የዩክሬን ውጭ ጉዳይ ሚኒስትር አንድሬ ሲቢጋ እንዳሉት ዩክሬን በሞስኮ ወይም በቤላሩስ የሚደረግ ማንኛውንም ስብሰባ አትቀበልም። ዜሌንስኪ ለማንኛውም ውይይት ዝግጁ ቢሆኑም ስብሰባው መካሄድ ያለበት በገለልተኛ ሀገር ወይም በዩክሬን መሆን እንዳለበት ያምናሉ። በአሁኑ ወቅት ቱርክን ጨምሮ ቢያንስ 7 ሀገራት ሁለቱን መሪዎች ለማገናኘት ፈቃደኛ መሆናቸው ተገልጿል። ተንታኞች እንደሚሉት የፑቲን ጥሪ ከእውነተኛ የሰላም ፍላጎት ይልቅ ዲፕሎማሲያዊ ብልጫን ለመውሰድ የታለመ ሊሆን ይችላል። ሞስኮ ዜሌንስኪን ወደ ሞስኮ በመጥራት ዩክሬን እጅ እንደሰጠች ለማሳየት ትፈልጋለች የሚል ስጋት በኪየቭ ወገን አለ። አይገርምም? በፒያሳ መሬት አይሸጥም እድል እንጂ። እንዴት ካላችሁ አራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበት ብቸኛው አጋጣሚ ተመቻችቷል። እንዲሁም ከፍሬንድሺፕ ፓርክ አጠገብ እያስገነባን ባለነው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 40% ቅናሽ አድርገን ባለ 1 መኝታ 3.6 ሚሊዮን ብር፣ ባለ 2 መኝታ በ6 ሚሊዮን ብር፣ ባለ 3 መኝታ በ8.6 ሚሊዮን ብር እየሸጥን ነው። በዛ ላይ ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና ባንክ ብድርም አመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃ፣ የልጆች መጫወቻን ያካተቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን በ1.8 ሚሊዮን ብር ሙሉ ክፍያ ከ400,000 ብር ቅድመ ክፍያ ጀምሮ ይዘን መተናል። ደግሞ ልብ ይበሉ፣ የኛ ልዩነት እኛ የምንሸጠው በኔት ኤሪያ ብቻ ነው። መረጃ ለመጠየቅ ከፈለጋችሁ በ0919422374 ወይም 0987506006 ላይ ይደውሉልን።